ሰላም እንዴት ናችሁ? ዛሬም ጀምረላችሁ የዘጠነኛ ክፍል ማትማቲክስ ነው። እንግዲህ መጽሐፉ በአጠቃላይ 9 ዩኒቶች አሉት። እነሱን መጽሐፋችሁ ላይ ወይም ደግሞ ይህን ቪዲዮ በማቆም ማየት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ዩኒት 1 ፈርዘር ኦን ሴትስ ፓርት 1 ነው። ኢንትሮዳክሽን አለ። ኢንግሬስ 7 ዩ ሃቭ ለርንድ ቤዚክ ዴፊኒሽን ኤንድ ኦፕሬሽን ኢንቮልቪንግ ሴትስ። ስለ ሴት መሰረታዊ የሚባሉ ኦፕሬሽኖችን እና ዴፊኒሽኑን 7ኛ ክፍል ተምራችኋል። The concept of a set serve as a fundamental part of a present day mathematics. የሴት መሰረታዊ ጽንሰ ሀሳቡ ለአሁኑ ማትማቲክስ ፋንዳሜንታል ወይም ደግሞ አስፈላጊ ፓርት ነው። Today this concept is being used to almost every branch of mathematics. አሁን ላይ ይህ ኮንሰፕት ወይም ደግሞ ሴት የሚለው ኮንሰፕት ለሁሉም የማትማቲክስ ብራንች የሚያገለግል ነው። We use sets to define a concept of relation and function. ለምሳሌ የሴት ወይም ደግሞ የስብስብን ኮንሰፕት ለሪሌሽን እና ለፋንክሽን እንጠቀምበታለን። In this unit we discuss some further definitions, operation and applications involving set. በዚህ ምዕራፍ ላይ የምናየው ፈርዘር ዴፊኒሽን ወይም ደግሞ ተጨማሪ የሆኑ ዴፊኒሽኖች፣ ምክንያቱም 7ኛ ክፍል ስለተማራችሁት ከዛ በተጨማሪ ያሉ ዴፊኒሽኖችን። ኦፕሬሽን ማለት የሴት ኦፕሬሽኖች አሉ፣ ዩኒየን፣ ኢንተርሴክሽን የሚባሉ ኤንድ አፕሊኬሽን ወይም ደግሞ ጥቅሙን ማለት ነው፣ ለምን ያገለግላል የሚለውን እናያለን። አክቲቪቲ 1.1 ዲፋይን ሴትስ ኢን ዮር ኦን ወርድስ ይላል። ሴት ወይም ደግሞ ስብስብ የሚባለውን በራሳቸው ወርድ ዲፋይን አድርጉ ነው የሚለው። እዚህ ላይ የቀምጧ ሴትስ ኤንድ ኤለመንትስ ከሚለው ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ኦር ኤለመንት። ሴት ማለት ዌል በስነስርዓት ዲፋይን የተደረጉ ኦብጀክቶች ወይም ደግሞ ኤለመንት አባላቶች ጥርቅም ነው። When we say a set is a well defined, we mean that if an object is given, we are able to determine whether the object is the set or not. well defined ነው ስንል ምን ማለታችን ነው? የተሰጠን ኮሌክሽን ሴት ነው ወይም ደግሞ አይደለም ብለን መለየት እንችላለን ማለት ነው። ሁለተኛ which of the following are well defined sets and which are not ይላል። well defined የሆነው የቱ ነው ያልሆነው የቱ ነው የሚለን justify your answer አንሰራችሁን አስቀምጡ ነው የሚለው። A collection of students in your class. በክላስ ውስጥ ያሉ የተማሪዎች ስብስብ ወይም የተማሪዎች ጥርቅም ዌል ዲፋይንድ ማለት እንችላለን፣ ምክንያቱም ብዛታቸውን ማወቅ ስለምንችል ይህ ዌል ዲፋይንድ ነው ማለት እንችላለን። B a collection of beautiful girls in your class. ክላሳችሁ ውስጥ ቆንጆ የሚባሉ ተማሪዎች ስብስብ፣ ይህ ዌል ዲፋይንድ ልንለው አንችልም። ምክንያቱም ምንድነው? ቁንጅና ሪላቲቭ ነው፣ አንዱ ከአንዱ ጋር የምናነጻጽርበት ነው እንጂ ይህ ቆንጆ ነው ብለን ሁሉም ሰው የሚስማማበት ነገር ስላልሆነ ዌል ዲፋይንድ አይደለም ማለት ነው። ሲ የኮሌክሽን ኦፍ ኮንሶናንትስ ኦፍ እንግሊዝ አልፋቤት፣ የኮንሶናንት ሌተሮች እንግሊዝ አልፋቤት ውስጥ ይሄ ዌል ዲፋይንድ ነው፣ ምክንያቱም መዘርዘር እንችላለን፣ ሁሉም ሰው የሚስማማበት የሚያውቀው የሚታወቅ ነገር ነው፣ ምንም አምቢጊቲ የለውም ማለት ነው፣ የሚያወዛግብ ነገር ስለሌለው ማለት ነው፣ ዌል ዲፋይንድ ይባላል። ዲ የኮሌክሽን ኦፍ ሃርድ ወርኪንግ ቲቸር ኢን ስኩል፣ በትምህርት ቤት ውስጥ ጠንካራ ሰራተኛ የሚባሉ መምህራኖች፣ ይሄ ዌል ዲፋይንድ ልንለው አንችልም፣ ምክንያቱም ጠንካራ ሰራተኛነት ሪላቲቭ ነው ከሌላው አንጻር ሲታይ ስለሆነ ሁሉም ሰው ሊስማማበትም ስለማይችል ዌል ዲፋይንድ ልንለው አንችልም፣ ሴት አይባልም። ዌል ዲፋይንድ ካልሆነ ደግሞ ሴት አይደለም ማለት ነው፣ ወይም ደግሞ ስብስብ አይደለም ማለት ነው። ኖት ሴትስ አር ዩዥዋሊ ዲኖትድ ባይ ካፒታል ሌተርስ ላይክ ኤ ቢ ሲ ኤክስ ዋይ ዚ። ሴት የሚወከለው በካፒታል ሌተር ነው። ኤለመንትስ ኦፍ ሴት አር ሪፕሬዘንትድ ባይ ስሞል ሌተር። ነገር ግን ኤለመንቶቹ ወይም ደግሞ አባላቶቹ የሚወከሉት በስሞል ሌተር ነው። እንግዲህ ታች ላይ እናያቸዋለን በተደጋጋሚ። ሴት ከሆነ በካፒታል ሌተር ይቀመጣል፣ ውስጥ ላይ የሚቀመጡት አባላቶቹ ከሆኑ በስሞል ሌተር፣ አልፋቤት ከሆነ ማለት ነው፣ ቁጥር ከሆነ ቁጥር ነው። ኢፍ ኤ ኢዝ አን ኤለመንት ኦፍ ካፒታል ሌተር ኤ፣ እቺ ትንሿ ኤ የካፒታል ሌተር ኤ አባል ናት ካልን ዊ ሳይ ዛት ኤ ቢሎንግስ ቱ ኤ ምን ይባላል? ኤ ቢሎንግስ ቱ ኤ ይባላል። ግሪክ ሲምቦል ኢፕሲሎን፣ እቺ ኢፕሲሎን የምትባለው ኢ ማለት ናት። እቺ አን ኤለመንት ኦፍ ተብላ ነው የምትነበበው። ኢዝ ዩዝድ ቱ ዲኖት ዘ ፍሬዝ ቢሎንግስ ቱ፣ ምን የሚለውን ለመጠቀም ትረዳናለች? ቢሎንግስ ቱ የሚለውን ፍሬዝ። ዘስ ዊ ራይት ዛት ኤ ኢዝ አን ኤለመንት ኦፍ ኤ ብለን በዚህ መልኩ ይጻፋል በሲምቦል ማለት ነው። ኢፍ ኤ ኢዝ ኤ ሜምበር ኦፍ ሴት ኤ፣ እቺ ምን ከሆነች ነው? እቺ ኤ የሴት ኤ ሜምበር ከሆነች ወይም አባል ከሆነች ነው። ኢፍ ቢ ኢዝ ኖት አን ኤለመንት ኦፍ ኤ፣ ቢ የኤ ኤለመንት ካልሆነች ዊ ራይት ዛት ቢ ኢዝ ኖት ኤለመንት ኦፍ ኤ ተብሎ ይጻፋል። እቺ እዛ እንደዚህ እንሰርዛታለን ማለት ነው። ሪድ አስ ቢ ዳዝ ኖት ቢሎንግስ ቱ ኤ ኦር ቢ ኢዝ ኖት ኤ ሜምበር ኦፍ ኤ ተብሎ ይነበባል ማለት ነው። እንግዲህ እዚህ ላይ በምስል ተቀምጦልናል።
ሴት ኤ ማለት ይሄ ክቡ ነው። እቺ ኤሌመንት ኤ ስሞል ኤ ኤሌመንት ናት ተብላለች። ቢ ደግሞ ከዛ ውጭ ስለሆነች አባል አይደለችም ማለት ነው። ኤግዛምፕል ኤ ሴት ኦፍ ስቱደንትስ ኢን ዩር ክላስ ኢዝ ኤ ዌል ዲፋይንድ ሴት ሲንስ ዘ ኤሌመንት ኦፍ ኤ ሴት አር ክሊርሊ ናውን። ክላስ ውስጥ ያሉት ተማሪዎች ስብስብ ዌል ዲፋይንድ ነው። ምክንያቱም ምንድን ነው ኤሌመንት ኦፍ ሴት ወይም ደግሞ አባላቶቹ በግልጽ ስለሚታወቁ ነው። ቢ ደግሞ ኮሌክሽን ኦፍ ካይንድ ስቱደንትስ ኢን ዩር ስኩል ትምህርት ቤት ውስጥ ያሉ መልካም የሚባሉ ተማሪዎች ስብስብ ዚስ ኢዝ ኖት ዌል ዲፋይንድ ሴት ቢካዝ ኢት ኢዝ ዲፊካልት ቱ ሊስት ሜምበርስ ኢን ዘ ሴት። ሊስት ለማድረግ ወይም ደግሞ ለመዘርዘር ስለሚያስቸግር ነው። ካይንድ፣ ቢዩቲፉል፣ ሪች ምናምን የሚባል ነገር ዌል ዲፋይንድ አይደለም። ሲ ኮንሲደር ጂ ኢዝ ኤ ሴት ኦፍ ቫውል ሌተርስ ኢን እንግሊሽ አልፋቤት ዘን ኤ ኢዝ አን ኤሌመንት ኦፍ ጂ። ምክንያቱም ምንድን ነው ኤ ቫውል ከሚባሉት ውስጥ ስላለች ኤሌመንት ናት። ኦ ኢዝ አን ኤሌመንት ኦፍ ጂ፣ አይ ኢዝ አን ኤሌመንት ኦፍ ጂ በት ቢ ኢዝ ኖት ኤሌመንት ኦፍ ጂ። ምንድነው ቢ? ምክንያቱም ምንድነው ኮንሶናንት ስለሆነች ቫውል ስላልሆነች ማለት ነው። ቫውል የሚባሉት ኤ ኢ አይ ኦ ዩ ስለሆኑ ማለት ነው። ቢ ከእነሱ ውስጥ ስለማትካተት ኖት ኤሌመንት ተብላ ትጻፋለች። ኤግዛምፕል 2 ሰፖዝ ዛት ኤ ኢዝ ኤ ሴት ኦፍ ፖዚቲቭ ኢቭን ነምበር። ኤ የምትባለው ፖዚቲቭ ኢቭን ነምበር ናት ብንል ራይት ደ ሲምቦል አን ኤሌመንት ኦር ኖት ኤሌመንት። ኤሌመንት አባል ነው ወይም ደግሞ አባል አይደለም የሚለውን ሲምቦል ጻፉ ነው የሚለን። ኢን ብላንክ ስፔስ በተሰጠን ብላንክ ስፔስ ማለት ነው። ፎር ብላንክ ኤ ይላል። እንግዲህ 4 ኢቭን ነምበር ፖዚቲቭ ኢቭን ነምበር ስለሆነች አን ኤሌመንት ተብላ ትጻፋለች። እዚህ ላይ ሰጥቶልናል። 5 ግን ኢቭን ስላልሆነች ኖት ኤሌመንት ተብሎ ትጻፋል። ኔጌቲቭ 2 ኢቭን ናት ነገር ግን ፖዚቲቭ ስላልሆነች ኖት ኤሌመንት ይባላል። 0 ፖዚቲቭ ኔጌቲቭ ስላልሆነች ነገር ግን ፖዚቲቭ ኢቭን ነምበር ስለተባለ ኖት ኤሌመንት ተብሎ ትጻፋለች ማለት ነው። ቀጣይ 1.2 ሴት ዲስክሪፕሽን ይላል። ሴትስ ካን ቢ ዲስክራይብ ኢን ዘ ፎሎዊንግ ዌይዝ። ሴትን ዲስክራይብ የምናደርግበት ወይም ስብስብን የምንገልጽበት መንገድ እዚህ በታች ተዘርዝረውልናል። የመጀመሪያው ቨርባል ሜትድ ወይም ስቴትመንት ፎርም የሚባለው ነው። ኢን ዚስ ሜትድ ዘ ዌል ዲፋይንድ ዲስክሪፕሽን ኦፍ ዘ ኤሌመንት ኦፍ ዘ ሴት ኢዝ ሪትን ኢን አን ኦርዲናሪ ኢንግሊሽ ላንጉጅ ስቴትመንት ፎርም ኦር ኢን ወርድ። ቨርባል ወይም ደግሞ በቨርብ ስቴትመንት ፎርም የሚባለው የምንጽፈው በምንድን ነው? በእንግሊሽ ወርድ ነው የምንጽፈው። ለምሳሌ ምን ይላል? ኤ ሴት ኦፍ ሆል ነምበር ግሬተር ዛን 1 ኤንድ ለስ ዛን 20 ይላል። ከአንድ የሚበልጡ ከ20 ደግሞ የሚያንሱ የሙሉ ቁጥር አባላት ስብስብ ነው የሚለው። ይሄ የተጻፈው ምንድነው? በወርድ ነው የተጻፈው። ምንም ይኸው ወርዶች ነው የተጻፉት እንጂ በቁጥር በምልክት ምናምን ስላልተጻፈ ምን ይባላል? ቨርባል ሜትድ ይባላል። ቢ ደግሞ የሴት ኦፍ ስቱደንትስ ኢን ዚስ ማትማቲክስ ክላስ፣ በማትማቲክስ ክላስ ያሉ የተማሪዎች ስብስብ። ይሄም በእንግሊሽ ወርድ የተጻፈ ስለሆነ ስቴትመንት ወይም ደግሞ ቨርባል ሜትድ ይባላል። ሁለተኛው ሊስቲንግ ሜትድ ነው። ሊስቲንግ ሜትድ በሁለት ይከፈላል። ኮምፕሌት ሊስቲንግ ሜትድ እና ፓርሻል ሊስቲንግ ሜትድ ተብሎ ማለት ነው። መጀመሪያው ኮምፕሌት ሊስቲንግ ሜትድ የሚለው እናያለን፣ ወይም ሮስተር ሜትድ ይባላል። ኢን ዚስ ሜትድ ኦል ኤሌመንትስ ኦፍ ዘ ሴት አር ኮምፕሌትሊ ሊስትድ። ኮምፕሌት ስለሚል ሙሉ ለሙሉ መዘርዘር ይጠበቅባቸዋል። በዚህ ኮምፕሌት ሊስቲንግ ሜትድ ከሚባለው ዘ ኤሌመንትስ አር ሰፓሬትድ ባይ ኮማ፣ ኤሌመንቶቹ ወይም ደግሞ አባላቶቹ በኮማ ይለያሉ። ኤንድ አር ኢንክሎዝድ ዊዝን ሴት ብሬስ፣ ኢንክሎዝ ደግሞ ይከበባሉ። ሴት ብሬስ የምትባለው እች ምልክቷ ናት። በዚህ ይከበባሉ ኤሌመንቶቹ ኮማ በሚለው ይለያሉ ማለት ነው። ኤግዛምፕል ለምሳሌ ኮምፕሌት ሊስቲንግ ሜትድ ከሚባለው ዘ ሴት ኦፍ ኦል ኢቨን ፖዚቲቭ ኢንቲጀር ለስ ዛን 7 ኢዝ ዲስክራይብድ ኢን ኮምፕሌት ሊስቲንግ ሜትድ። ከ7 የሚያንሱ ኢቨን ፖዚቲቭ ነው የተባለ። ስለዚህ ስንት ናቸው? 2፣ 4 እና 6 ናቸው። ከእነዚህ ውጭ ሌላ ስለሌለ ሁሎችንም ዘርዝረናል። ኮምፕሌት ይባላል። ዘ ሴት ኦፍ ኦል ቫወል ሌተርስ ኢን እንግሊሽ አልፋቤትስ ዲስክራይብድ ኢን ኮምፕሌት ሊስቲንግ ሜትድ። ኦል ቫወል ኮምፕሌት ከሆነ ሁሉንም ነው ብለናል። ስለዚህ ሁሉም ቫወሎች ኤ ኢ አይ ኦ ዩ ናቸው፣ ተዘረዘሩ። በቃ ይሄ ኮምፕሌት ሊስቲንግ ሜትድ ተባለ ማለት ነው። ኮምፕሌት ማለት መጨረስ ነው አይደለ? ጨርሰን መዘርዘር ማለት ነው። ቢ ደግሞ ፓርሻል ሊስቲንግ ሜትድ ይባላል። ፓርሻል ደግሞ በከፊል የምንዘረዝራቸው ነው። ዊ ዩዝ ዚስ ሜትድ ኢፍ ሊስቲንግ ኦፍ ኦል ኤሌመንትስ ኦፍ ኤ ሴት ኢዝ ዲፊካልት ኦር ኢምፖሲብል በት ዘ ኤሌመንት ካን ቢ ዲስክራይብድ ክሊርሊ ባይ ሊስቲንግ ኤ ፊው ኦፍ ዘም ዛት ፉሊ ዲስክራይብ ዘ ሴት። ይህ ምንድን ነው? የምንዘረዝራቸው ከፍለን ነው። ፓርሻሊ ነው። ይህ የምናደርገው ለምንድን ነው? ዲፊካልት ሲሆንም ደግሞ የማይቻል ኢምፖሲብል ሲሆን በሁለት መንገድ ነው። ኢምፖሲብል ከሆነ እና ዲፊካልት ከሆነ። ለምሳሌ ከ100 የሚያንሱ ናቹራል ነምበሮች ብንባል
መዘርዘር እንችላለን። ፖሲብል ነው፣ ነገር ግን ዲፊካልት ነው አይደለ? ቦታም ጊዜም ሊፈጅብን ስለሚችል በምን እንገልጻቸዋለን? በፓርሻል ሊስቲንግ ሜትድ እንገልጻቸዋለን። ነገር ግን የዘረዘርናቸው ከፊሎቹ እነዛን ሁሉንም ዲስክራይብ ማድረግ መቻል አለባቸው። ማለት ሁሉንም ኤለመንቶች ዲስክራይብ ማድረግ አለባቸው። ይህ ኤለመንት በውስጥ አዋቂነት ሁላችንም የምናውቀው መሆን አለበት ማለት ነው። ለምሳሌ ዩዝ ፓርሻል ሊስቲንግ ሜትድ ቱ ዲስክራይብ ዘ ፎሎዊንግ ሴትስ ይላል። ለምሳሌ የሴት ኦፍ ናቹራል ነምበር ለዛን 100 ብለን ከመቶ የሚያንስ ናቹራል ነምበር 1 2 3 ብለን ከዛ 3 ዶት መሀል ላይ ያስቀምጠን 99 ጨረስን። እነዚህ በቃ ከ1 እስከ 99 መሆኑ ይታወቃል። ሶ ኔሚንግ ዘ ሴት አስ ኤ፣ ለምሳሌ ሴቱን ኤ ብለን ስም ብንሰጠው we can express a by partial listing method as a is equals to 1 2 3 99 ብለን በሴት እናስቀምጣለን። the 3 dots after the element 3 and the comma above indicate the element in the set continue in the manner up to 9። እነዚህ 3 ዶቶች የሚያሳዩት ምንድነው? እስከ 99 መቀጠሉን ነው። ስለዚህ እነዚህ ከተጻፉ ይገልጽልናል አይደለ? ከመቶ የሚያንስ ናቹራል ነምበር መሆኑን ይገልጽልናል። እንደዛ ከሆነ ፓርሻል ይባላል። ቢ ደግሞ ኤሴት ኦፍ ሆል ነምበር የሙሉ ቁጥር ሴት ስብስብ ብንባል ኔሚንግ ኤሴት ኦፍ ሆል ነምበር ባይ ደብሊው ዊ ካን ዲስክራይብ ኢት ደብሊው ኢዝ ኢኳልስ ቱ 0 1 2 3 ከዜሮ ጀምረን 1 2 እያልን 3 ዶት አድርገን የተው ነው መጨረሻውን ስለማናውቀው ነው። ስለዚህ ይህ በትክክል ሆል ነምበርን ይገልጻል ማለት ነው። ባህሪውን ፕሮፐርቲውን መግለጽ የሚችል ከሆነ ነገር ግን ሁሉም ባልዘረዝረው ፓርሻል ሊስቲንግ ሜትድ ይባላል። ሶ ፋር ዩ ሃቭ ለርንድ 3 ሜትድስ ኦፍ ዲስክራይብ ኤ ሴት። ስለዚህ እስካሁን ስንት አይነት ተምረናል? 3 አይነት ተምረናል። የመጀመሪያው ቨርባል ሜትድ በእንግሊሽ ወርድ የሚጻፍ ነው። ሁለተኛው ሊስቲንግ ሜትድ ሁሉንም የምንዘረዝረው ነው። ሶስተኛው ፓርሻል ሊስቲንግ ሜትድ በከፊል ዘርዝረን ነገር ግን ሴቱን ዲስክራይብ ማድረግ የሚችልልን ሲሆን ነው። however there are sets which cannot be described by the 3 methods። ነገር ግን በእነዚህ በሶስቱ ሜትዶች ዲስክራይብ የማይደረግ ሴት አለ። here below is another methods of describing sets። ስለዚህ አራተኛው ሴትን ዲስክራይብ የምናደርግበት ሜትድ አያለን ማለት ነው። ምን ይባላል? ሴት ቢልደር ሜትድ ኦር ሜትድ ኦፍ ዲፋይኒንግ ፕሮፐርቲ ይባላል። ይህ ማለት ፕሮፐርቲውን ወይም ደግሞ ባህሪውን ዲፋይን በማድረግ ብቻ የምናስቀምጠው የስብስብ አይነት ነው። the set builder method is described by a property that is a member must satisfy the common property። የምንጽፈው ወይም ደግሞ የተሰጠን ስብስብ ያንን ፕሮፐርቲ ሳቲስፋይ ማድረግ አለበት ማለት ነው። this is a method of writing a condition to be satisfied by a set or property of set። ስለዚህ ይህን የምንጽፈው ፕሮፐርቲ ሴቱን ወይም ደግሞ ስብስቡን ሳቲስፋይ ማድረግ ይጠበቅበታል ማለት ነው። ወይም ደግሞ ያነ ስብስብ ፕሮፐርቲው ሊኖረው ይገባል ማለት ነው። in set brace write the representative of the element of the set። በሴት ብሬስ ማለት እቺ ማለት ናት። በዚህ ውስጥ ምን እንጽፋለን? representative of the element of set for example x። ለምሳሌ እዚህ ላይ ኤክስ እንጽፋለን። ሴት ብሬስ ከሰራን በኋላ ኤክስ እንላለን። ሪፕሬዘንት የምናደርገውም ደግሞ ውክልና እንሰጠዋለን ለኤክስ ለምሳሌ and then write the condition that x should satisfy። እና እቺ ኤክስ ሳቲስፋይ ማድረግ የምትችለው ፕሮፐርቲውን እንጽፋለን። after the vertical line ከምን በኋላ vertical line እቺ ሰች ተብላ ትነበባለች ወይ ደግሞ ኮለን 2 ነጥብ። እንዴት ነው የሚጻፈው? ኤክስ ሰች ብለን ነው የምንጽፈው ወይም ደግሞ ኤክስ ሰች 2 ነጥብ ማለት ነው። ከዛ በኋላ ምን እንጽፋለን? ኮንዲሽን ዛት ኤክስ ሳቲስፋይ የኤክስን ባህሪ ማለት ነው። ኤክስ ሳቲስፋይ ማድረግ የምትችለውን ባህሪ እንጽፋለን እዚህ ላይ ኤክስ ከቨርቲካል ላይን በኋላ ማለት ነው። ኤክስ ምንድናት? ሪፕሬዘንቴሽን ናት ወይም ደግሞ ውክልና የተሰጣናት። ከዛ እንዘጋለን ማለት ነው። ብሬሳችን እንዘጋለን። ኖት አለ a set of natural number whole number and integer are denoted by n w and z respectively ይላል። ውክልና የሚሰጣቸው ለናቹራል ነምበር ኤን ነው። ሴቱ ሲጻፍ ከ1 ጀምሮ እስከ 3 ተጽፎ እዛ በኋላ ምንድነው የሚደረገው? 3 ዶትስ፣ ምክንያቱም መጨረስ ስለማንችል። ደብሊው ከሆነ ደግሞ 0 ወይም ደግሞ ሆል ነምበር ከሆነ 0 1 2 3 ብለን እዛ 3 ዶትስ እንጨርሳለን። ኢንቲጀር ሲሆን ደግሞ ዚ ይወከላል። j is equals to እዛ ከዚህ ወደ ግራ ማለቂያውን ስለማናቅ በ3 ዶት እንጀምራለን። እዛ ከኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 ብለን 1 2 3 ብለን አሁን ወደ ቀኝ ማለቂያውን አናቀም በ3 ዶት እንጨርሳለን ማለት ይሄ ሲምቦላቸው ነው። ኤግዛምፕል 4 describe the following sets using
ሴት ቢልደር ሜተድ አንደኛው ሴት ኤ ኢዝ ኢኳልስ ቱ 1 2 3 ዶት 10 ይህ ማለት ምን ማለት ነው? ከ1 እስከ 10 ያሉ ማለት ነው። እቺ 3 ዶት ውስጥ ላይ ያሉትንም የሚያጠቃልል መሆኑን ያሳያል። በፓርሻል ሊስቲንግ ሜተድ ነው የተገለጸው። ካን ቢ ዲስክራይብ ኢን ሴት ቢልደር ሜተድ አስ እንዴት መግለጽ እንችላለን? ሪፕሬዘንት የምናደርገው ወይም ደግሞ ኤክስ እንላለን። እዛ ቨርቲካል ላይ እናስቀምጣለን። ይሄ ሰች ተብሎ ይነበባል። ስለዚህ የነዚህ እዛ በኋላ ያለው ኤክስ ሳቲስፋይ የሚያደርገው ፕሮፐርቲ ነው የምንጽፈው። ይህ ማለት እዚህ የተሰጠን ኤክስ ሰች ኤክስ አን ኤለመንት ኦፍ እነዚህ የናቹራል ነምበር አባል ናቸው። አን ኤለመንት ኦፍ ናቹራል ነምበር ኤንድ እና ደግሞ ተጨማሪ ከናቹራል ነምበር ውጭ ሳቲስፋይ የምታደርገው ኤ ማናት? ኤክስ ሌዛን 11 ወይም ደግሞ ከ11 የሚያንሱ ናቹራል ነምበሮች ናቸው ማለት ነው። ዊ ሪድ አስ ኤ ኢዝ ኤ ሴት ኦፍ ኦል ኤለመንትስ ኦፍ ናቹራል ነምበር ለዛን 11 ማለት ነው። ይሄ በዚህ መንገድ ይጻፋል። ሁለተኛ ሌት ቢ ኢዝ ኢኳልስ ቱ 0 2 4 እያለ ይቀጥላል። እንደዚህ የሚቀጥል ከሆነ ምናቸው ማለት ነው? ስናስበው ከ0 2 4 እያለ የሚሄድ ከሆነ 6 8 እያለ ኢቭን ነምበሮችን ነው ማለት ነው የሚያሳየን። ዚስ ካን ቢ ዲስክራይብ አስ ኢን ሴት ቢልደር ሜተድ አስ እንዴት ነው በሴት ቢልደር ሜተድ ዲስክራይብ እናድርገው? ቢ ኢዝ ኢኳልስ ቱ ኤክስ ሰች ኤክስ አን ኤለመንት ኦፍ ኢንቲጀር እዚህ ሆል ነምበር ማለት እንችላለን፣ ያው ከ0 ስለሚጀምር ማለት ነው። ኤንድ ኤክስ ኢዝ ነን ኔጌቲቭ ኢቭን ኢንቲጀር ወይም ደግሞ ከኔጌቲቭ የተለዩ ኢንቲጀር ሆነው ሌላ መለያቸው ምንድን ነው? ከነን ኔጌቲቭ ናቸው፣ ደግሞ ኔጌቲቭ አይደሉም ማለት ነው። ኔጌቲቭ አይደሉም ማለት ዜሮን ጨምሮ ፖዚቲቭ ማለት ነው። ዜሮ እና ፖዚቲቭ ማለት ነው። ስለዚህ በዚህ መልኩ ይጻፋል። ወይም ደግሞ ቱ ኤክስ ሰች ኤክስ ኢዝ ኢኳልስ ቱ 0 1 2 3 ማለት እችን 0 1 2 3 እነዚህ እያመጣን ብንተካ ይህን ይሰጠናል ማለት ነው። ኦር ቢ ኢዝ ኢኳልስ ቱ ኤክስ ሰች ኤክስ አን ኤለመንት ኦፍ ሆል ነምበር ብለን ማስቀመጥ እንችላለን። እነዚህ የተሰጡን ፕሮፐርቲዎች ሴቱን ሳቲስፋይ ማድረግ ይችላሉ ማለት ነው። በዚህ መልኩ ከተጻፈ ሴት ቢልደር ሜተድ ይባላል ማለት ነው። የዛሬ ክላሳችን ይህንን ይመስላል። ቀጣይ ዘ ኖሽን ኦፍ ሴትስ የሚለውን ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።